ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በሩታና በአብርሃም ዙሪያ አዳዲስ መረጃዎች ተሰምተዋል። እሱን የማጋራችሁ ይሆናል። ውድ ቤተሰቦቼ እንግዲህ ሰሞኑን በተለይ ትናንትና ከዳኒ ጋር ከተፈጠሩት ግርግሮች በኋላ በሄርሜላና በአብርሃም ሁኔታ እንግዲህ በጣም ከባድ ነገሮች በመሃላቸው ተፈጥረዋል። ከቪዲዮ በኋላ እንግዲህ አብርሃምና ሄርሜላ ተያይዘው እንደሄዱ ታውቃላችሁ። ከዛ በኋላ ምን ተፈጠረ የሚለውን እንግዲህ በጣም ከባድ ነገሮች ተፈጥረዋል። እሱን የማጋራችሁ ይሆናል። እንዲሁም ሄርሜላ ወደ ሐኪም ቤት መሄዷ ታውቋል። ሐኪም ቤት ሄዳ እንግዲህ አንዳንድ ምርመራዎችን አድርጋ ነበረ። በሱም ዙሪያ እንግዲህ እየተባሉ ያሉ አንዳንዱ መረጃዎች አሉ። ውድ ቤተሰቦቼ በዚህ ቪዲዮ የምትሰሙት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይሄንን ቪዲዮ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንደምታውቁት እንግዲህ ዳኒ ምን አስቦ እንደሆነ አይታወቅም። አዳዲስ ነገሮች በእነዚህ በጥንዶቹ መሀል በጣም የማይገመቱና የማይጠበቁ ነገሮች እየተፈጠሩ ይገኛሉ። በተለይ ሰሞኑን እንግዲህ ዳኒም ሆነ ሩታ እያመጡት ያሉት አዳዲስ ተለዋዋጭ ባህሪ በተለይ በጣም አስገራሚ የሆነ ነው ለኦዲየንስ። አብዛኞቹ ሰዎች እንግዲህ አይደለም የሩታ ባህሪ በተለይ አይደለም አብርሃምን እንግዲህ እኛንም አወዛግቦናል እያሉ ብዙዎች እንግዲህ ሀሳባቸውን እየሰጡ ያለበት ሁኔታ ነው ያለው። በእርግጥም ሩታ እንግዲህ በአንድ ቀንና በሁለት ቀን ልዩነት ውስጥ ተገልብጣ አብርሃምን ወደ እኔ ካልመጣህና ወደ ቤት ካልተመለስ የሚሉ ነገሮችን እንግዲህ የማምጣቷ ሁኔታ የጤና ነው ወይ የሚያስብል ነገር ሆኗል። ምክንያቱም እንግዲህ ማንም ሰው ቢሆን ከእንደዚህ አይነት ጸብና ከእንደዚህ አይነት አታካሪዎች ውስጥ ወጥቶ እንግዲህ በቅጽበት ከመለወጥ በቅጽበት ተለውጦ ጸባዮቹ ሁሉ ተቀያይረው እንግዲህ ከዚህ በኋላ ይቅርታ እንድታደርግልኝ እፈልጋለሁ እያለች ያለችበት ሁኔታ እንግዲህ በጣም የማይታመን ነገር ነው። ምክንያቱም በመጀመሪያ ደረጃ ጥፋተኛ እንደሆነች ሩታ ይህንን ነገር ሀሳብ አንስታ ይቅርታ ለመጠየቅም አስባ አታቅም፣ ተደምጦም አይታወቅም። ምክንያቱም ሩታ ጥፋት እንዳላጠፋች የሚታወቀው ነው። አብርሃም ጥሏት እንደሄደና ወደ ሄርሜላ የሸሸውም ሆነ ከሄርሜላ ጋር አዲስ ግንኙነት የጀመረው አብርሃም እንደሆነ ይታወቃል። ታዲያ በምን ሁኔታዎች ውስጥ ሩታ ምን አስባ እንግዲህ አብርሃምን ይቅርታ እንዲያደርግላት እንደፈለገች ግልጽ ያልሆኑ ነገሮች እየበዙ ይገኛሉ። ውድ ቤተሰቦች አብርሃምም ይህን ነገር እንግዲህ አልታመን እና አላሳምን ስላለው አልዋጥል ያለው ነገር ስለሆነ ሩታን ይህን ነገር መቀበል አልፈለገም። ታዲያ ይህ ነገር ደግሞ አለቀ ወይ ደግሞ ተቋጨ ሳንል ዳኒም እንግዲህ በቅጽበት ተለውጦ ሩታን እንዲሁም ልጅን እያለ በተደጋጋሚ የአብርሃምን ልጅ የራሱ ልጅና ከዚህ በፊት እንግዲህ የራሱ ልጅ እንደነበረ እያደረገ የሚያወራበት ሁኔታዎች ሁሉ ተገላቢጦሽ ሆኖ ዛሬ ደግሞ ደርሶ ሩታን ከመጠበቅና ሩታን እንግዲህ እንደ ራሱ አድርጎ ለመንከባከብ ከማቀዱ እቅድ ዞር ብሎ ወደ ሄርሜላ ያዘነበለበት ሁኔታዎች መታየት ጀምሯል። ታዲያ ይሄ ነገር ከምን የተነሳ ነው? በተለይ ሩታና ዳኒ አብረው ከመቆየታቸው እየተነሳ ምን አይነት ባህሪን ተላበሱ የሚል ነገር ሁላ በብዙዎች ዘንድ እየተነሳ ይገኛል። የዳኒም ቅጽበታዊ ለውጥና የሩታም ቅጽበታዊ ለውጦች እንግዲህ በጣም አነጋጋሪ እየሆነ ያለበት ሁኔታ ይታያል። በትላንትናው ዕለትም ተመልክታችሁት እንደነበረው እንግዲህ ሄርሜላንና አብርሃምን ለማጣላት ይሁን ወይ ደግሞ በእውነቱ ሄርሜላ ዳኒን በዛ ደረጃ በኢንስታግራም አውርታው እንደሆነ በማይታወቅ ሁኔታ እንግዲህ ዳኒ ግግም ብሎ ለአብርሃም ስክሪንሾቶችን እየላከለት ይገኛል። ሄርሜላ በዚህ ደረጃ ከዳኒ ጋር ምን ያህል ትውውቅ የምን ያህል ጊዜም የረጅም ጊዜ ትውውቅ ይኖራታል ብሎ መገመት አስቸጋሪ ነው። በህይወቷ ውስጥ እንግዲህ አንድም ቀን ተነስቶ የማያውቅ ሰው በድንገት ከኔ ጋር ግንኙነት ነበራት ብሎ ማንሳቱ በራሱ በጣም ትልቅና አጠራጣሪ ነገር ነው። ታዲያ ይሄ ነገር ከተፈጠረ በኋላ እንግዲህ ሄርሜላና አብርሃም እንግዲህ ወደ ቤት ከሄዱ በኋላ ተያይዘው በጣም ከባድ ጸቦች በመካከላቸው ተነስቷል። አብርሃም ከዚህ በፊት እንደነገርኳችሁ እንግዲህ ከሄርሜላ ጋር መኖር እንደጀመሩ ሁላችንም የምናውቀው ነው። ታዲያ አብርሃም እንግዲህ ይህንን ነገር እስከሚቋጭና የዚህ ነገር ማጣሪያን እስከማገኝ ድረስ ግልጽ የሆነ ነገር እስከሚታወቅ ድረስ ከዚህ ቤት መኖር አልፈልግም ብሎ እንግዲህ ከሄርሜላ ጋር ወጥቶ እንደሄደ ተሰምቷል። ውድ ቤተሰቦቼ በአብርሃምና በሄርሜላ ጉዳይ እንግዲህ በጣም ነገሮች እየሰፉና ሁለቱ ምናልባት እንግዲህ በዚህ ሊቀጥሉ የማይችሉበት ሁኔታዎች ሊፈጠሩ ይችላሉ። ምክንያቱም አብርሃም በሄርሜላ ዙሪያ ምንም አይነት አሳማኝ ነገር ካላገኘ ሄርሜላ በዚህ ደረጃ ለአብርሃም ምንም አይነት የሚያሳምን ሆነ መተማመኛ መስጠት የምችልበት ሁኔታ ያለ አይመስልም። ከዚህ አንጻር እንግዲህ አብርሃም ምናልባት ሄርሜላ ጋር ላይመለስ ይችላል እየተባለ ይገኛል። ከዚህ በተረፈ እንግዲህ ሩታን ብትሆን የዚህ ነገር ሴራ ወይ ደግሞ ዳኒን የላከችው እሷ ልትሆን ትችላለች የሚሉ ጭምጭምታዎችም እየተሰሙ ይገኛሉ። በቅጽበት የእሷ መለወጥና ዳኒን በድንገት እንግዲህ ሩታን ከመጠበቅና ሩታን ከመንከባከብ አብርሃምን ከሩታ ህይወት ከማስወጣት ይልቅ ወደ ሄርሜላ ዞሮ አሁን ደግሞ በተራ ሄርሜላን ከአብርሃም ህይወት ለማስወጣት መጣሩ ራሱ እንዳንድ አጠራጣሪ ነገሮችን እያስነሳ ይገኛል። ወደ ቤተሰቦቼ በሌላ ዜና እንግዲህ ከዚሁ
አጀንዳ ሳንወጣ ሄርሜላ አብርሃም ጋር ያላትን ግንኙነት የምታውቁት ነው። በተደጋጋሚ ብዙ ቦታዎች ላይ ከሚለቋቸው ፎቶዎች አንጻር በጣም በተደጋጋሚ እንግዲህ በየሪዞርቱም ሆነ በየቦታው እንግዲህ ቆይታዋ ሁሉ ከአብርሃም ጋር እንደሆነ ታውቃላችሁ። በብዛት የሚያሳልፏቸው ቦታዎችም ሆነ ብዙ በተደጋጋሚ የሚታዩባቸው ቦታዎች በራሱ እንግዲህ የፍቅረኛሞችን ነገር አላብሷቸው የራሳቸውን ህይወት ጀምረዋል። በራሳቸው ዓለም እየኖሩ ያሉበት ሁኔታዎች ይታያሉ። ያው ሰሞኑን የተፈጠሩት ነገሮችና እንግዲህ የሩታና የዳኒ በመሃላቸው መግባት ከመፈጠሩ በፊት ሄርሜላና አብርሃም እንግዲህ እንደ ፍቅረኛሞች ሄርሜላ የራሷን ህይወት ከአብርሃም ጋር የጀመረችበት አብርሃምም ከሩታ ህይወት ወጥቶ እንግዲህ የራሱን ህይወት ለመጀመር ዳር ዳር እያለ ያለበት ሁኔታዎች እየተስተዋሉ ነበረ። ከዚህም በተጨማሪ አብርሃምና ሄርሜላ ጠቅልለው እንግዲህ አንድ ላይ መኖርም እንደጀመሩ የምታውቁት ነው። ሁላችንም እንደሰማነው እና እንዳስተዋል ነው እንግዲህ ሄርሜላና አብርሃም መኖር ከጀመሩ ትንሽ ቆየት ብለዋል። ከመዝናናቱና አብሮ ከመቆየቱ ባለፈም እንግዲህ ይሄ ነገር አብሮ የመኖሩ ፍቅራቸውን ለማደራጀትና እንግዲህ የራሳቸውን ህይወት የመጀመሪያ ዳሩን እንግዲህ ለማለት አብሮ እስከ መኖር ድረስ የደረሱበት ሁኔታዎች አሉ። ታዲያ ከዚህ አንጻር እንግዲህ የሁለቱ ነገር ሪሌሽናቸው በጣም የሰፋና እንግዲህ ብዙ ግንኙነቶች በመሀላቸው እየተፈጠሩ ያሉበት ሁኔታዎች ይታያሉ። ሄርሜላ እንግዲህ ድንገት ህመም ተሰምቷት ወደ ሆስፒታል መሄዷ ተሰምቷል። ከዚህ አንጻር እንግዲህ የአሁን የሜዲካል ውጤቶች እየተጠበቁ ይገኛሉ። በሆስፒታል አካባቢ እንግዲህ ሄርሜላን አግኝተዋት ምን ምርመራዎች ምናምን የተከታተሉ የመረጃ ምንጮቻችን እንዳሳወቁን ከሆነ ሄርሜላ እርጉዝ ሳትሆን እንዳልቀረች እየተወራ ይገኛል። ውድ ቤተሰቦቼ በዚህ ሁኔታ እንግዲህ የአብርሃም ህይወት በሁለት ልጆችና በሁለት ሚስቶች መሀል ሊሆንበት እንደሚችል ግልጽ ነው። ምክንያቱም ገና የአንድ ልጁን እንኳን ህይወት ሳያጣጥምና ፍቅሩን ሳያጣጥም እንግዲህ ሄርሜላን በድጋሚ ካረገዘችበት ይሄ ነገር ለአብርሃም ትልቅና አጣብቂኝ የሆነ ነገር ሊሆን ይችላል። እንዲሁም ለሄርሜላም ቢሆን አብርሃምን ገና ፍቅሯን ሳታጣጥም አብርሃም በዚህ ሁኔታ ከዳኒ ጋር ያላትን ግንኙነት አውቆ ሊተዋት የሚችልበት ሁኔታዎች ላይ እያለች ሄርሜላ በዚህ አጋጣሚ እርጉዝ ከሆነች እንግዲህ እሷም ቢሆን ልጇን ለማሳደግ አዳጋች ይሆንባታል። ሩታ እያየች ያለችውን ተሰማት ያለው ስሜት ልጇን ያላባት የማሳደግ ህይወቶች ለልጁም ሲባል እንግዲህ አብርሃም በተደጋጋሚ ወደ ቤት እንዲመለስ እየገፋፋን ያለንበት ሁኔታዎች እንዳለ ታውቃላችሁ። ይህም ነበር ደግሞ ለሚስትየውም ለልጁም ሳይኮሎጂ ሲባል እንግዲህ ከቤተሰብ ውስጥ ማደግና በትዳር ውስጥ መቆየት ምን ያህል ለሰዎች ጤናማነትና ለማህበረሰብ ጤንነት ጠቃሚ እንደሆነ ሁላችንም ከምናውቀው ነገር የተነሳ ምናልባት እንግዲህ አብርሃም ከሁለቱም ሴቶች ላይሆን ይችላል። ምክንያቱም መምረጥ ግዴታው ሊሆን ስለሚችል እንግዲህ ሄርሜላ እርጉዝ ከሆነች በዚህ ደረጃ አብርሃም ግዴታ ወይ ሩታን ወይ ሄርሜላ መምረጥ አለበት። በሩታ ላይ የሰራውን ነገር እንግዲህ አሁን ከዳኒ ጋር ካላት ነገር አንጻር እንግዲህ ሄርሜላ አሁን ከዳኒ ጋር ካላት ግንኙነት አንጻር ምናልባት አብርሃም እንግዲህ ነገ ከነገ ወዲያ የሩታን ይቅርታ ጠይቆ ወደ ትዳሩ ለመመለስ ሊመለስ የሚችልበት ሁኔታዎች ሰፊና የሚታዩ ናቸው። ከዚህ አንጻር ታዲያ ሄርሜላ በዚህ ጉዳይ ላይ ተጎጂ ልትሆን ትችላለች። ልጇን ይዛ እንግዲህ እርጉዝ ሆና ልክ ሩታ የነበረችበትን ህይወትና ሲቹዌሽን ሄርሜላም ልታሳልፍ የምትችልበት ሁኔታዎች ሊፈጠሩ ይችላሉ የሚሉ አንዳንድ ነገሮች እየወጡ ይገኛሉ። ውድ ቤተሰቦች በዚህ ሁኔታ ውስጥ ያለው አብርሃም እንግዲህ ለውሳኔም ሆነ ለመፍትሄ እንግዲህ አጣብቂኝ ውስጥ የገባበት ሁኔታዎች ይታያሉ። ከዚህ በፊት እንግዲህ ብዙዎች ሲመክሩትና ሲነግሩት የነበሩበት ሁኔታዎች እንግዲህ እንደዚህ አይነት ነገሮች ከመፈጠር ለመከላከል ነበረ። ሆኖም ቀረ እንግዲህ ነገሮች እንደዚህ አጣብቂኝ ውስጥ እየከተቱት ያሉት ሁኔታዎች እየተፈጠሩ ይገኛሉ። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። መልካም ጊዜ ይሁንላችሁ።